ኢየሱስ ምድር ላይ ያለ ሲመለክ ነበር። ኢየሱስ ምድር ላይ የመመለክ ዓላማ ይዞ አልመጣም። ለምን አምላክነቱን ትቶ ለምንድን ነው መጣ? ያልተመለከው? አምላክነቱን ትቶ ነው የመጣው። እሱ የመመለክ ዓላማ አይደለም ያለው። እዚህ የመጣበት ዓላማው ክርስቶስ እኮ እሱን እኮ ነው። ቅድም ትቶ ነው የመጣው ወይ ስንል አይ አልተወም አልከን። አሁን ደግሞ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ እርሱ ይልና በእግዚአብሔር መልክ ሲኖር በመለኮት መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ካለ በኋላ ነገር ግን የባሪያን መልክ ይዞ ችግር የለውም በሰው ምሳሌ ሆኖ ራሱን ብቻ ምን አደረገ? ባዶ አደረገ። እሺ ቆይ ችግር የለውም። ኢየሱስ መለኮት ነው። ኢየሱስ የምድራዊ ስሙ ነው፣ የሥጋ ስሙ ነው። እሺ ወልድ መለኮት ነው። ወልድ መለኮት ነው። አዎ መለኮት ነው። ኦኬ ወልድ መለኮት ከሆነ እንዴት ነው አምላክነቱን የተወው? ምንድን ነው እንግዲህ እግዚአብሔር መንፈስ ነው። እግዚአብሔር በመንፈስ እግዚአብሔር አንድ አምላክ ነው። ቆይ ልጨርስ። እሱን አልጠየቅኩም። ለምሳሌ ሽሜ ኮቱን ትቶት ሄደ ካልን አንተ አለክ የተተወ ነገር አለ። የተተወ ኮት ነው። የተወው ደግሞ ማን ነው? ሽሜ ነው። ልክ ነው። ወልድ አምላክነቱን ሲተወው የተተወው አምላክነት ነው። የተወው ምንድን ነው? መለኮታዊ ክብሩን መለኮታዊ ማንነቱን። አሁን ምንድነው ሁሉም ማድረግ የሚችለው ማንነት መለኮታዊ ማንነት እሱ ራሱ መለኮት ነው አልከኝ እኮ ሽሜ። ትክክል ነው። መለኮት አይደለም እንዴ? መለኮት ከሆነ መለኮት የተተወው ነገር ነው። የተወው ምንድን ነው? ምንን የተወው? መለኮታዊ ምኑን ልበለች? ችሎታውን፣ አቅሙን የማድረግ መለኮቱን ተወው ካልከኝ የተወው ምንድን ነው? የተወው ማለት መለኮት። አሁን ቅድም ሽሜ ጃኬቱን ተወው ከተባለው የተወው ሽሜ ነው። የተተወው ደግሞ ጃኬት ነው። አቅሙን ለምሳሌ በመለኮት አቅም ሁሉን የመፍጠር ችሎታ አለው አይደል? በመለኮት አቅም ሁሉን የማድረግ ሁሉን የማወቅ ሁሉና ይሄ መለኮታዊ ማንነቱ ነው። ግን የባሪያን መልክ ይዞ ራሱን ደግሞ ወስኖ እንደኔና እንዳንተ ስጋ ለብሶ ሲመጣ ተወሰነ ማለት ነው። ይሄን ነገሩን ትቶ ነው። ስለዚህ መለኮት ነው የተወሰነው። መለኮታዊ ማንነቱን ክርስቶስ ትቶ መጣ ማለት ነው። ወልድ ራሱ እኮ መለኮት ነው። ወልድ መለኮት ነው። መለኮታዊ ኃይሉን ከተወ ራሱን ሊሚት ካረገ መለኮት ራሱን ሊሚት አረገው እያልከን ነው ሽሜ? አዎ እንደዛ መለኮት። አዎ መለኮት እዚህ ጋር እኮ አነበብኩልህ። በእግዚአብሔር መልክ ሲኖር ሳለ መለኮት ራሱን ሊሚት አረገ። አብስ መለኮትነቱን ሊሚት አድርጎ ነበር? አላደረገም። ስንት መለኮት ነው ያለው? አንድ። ሊሚት ያደረገው ነው ሊሚት ያላረገው? አንድ ነው። አንድ ሆኖ ሊሚት ያደረገው ነው ወይስ ያላረገው? ቆይ አድምጠኝ። አሁን ሶስት ሰዎች አትመልከት። ሶስት ሰዎች አትይ። ሶስት ነው ሰዎች አእምሮ ላይ አታስቀምጥ። እንደዛ ማለት አይደለም። እሱን አላልኩም። በአብነት በወልድነት በመንፈስ ቅዱስ አንድ አምላክነት እሱን አላልኩም። አንዱ መለኮት ራሱን መለኮትነቱን ሊሚት አደረገው አልከኝ አይደለም? ወልድ ማለት ነው። ወልድ የሚባለው አብ የሚባለው መለኮት ራሱን ሊሚት አድርጓል? አላደረግም። እሱማ አብ አባት ተብሎ በአባትነት ሁለት መለኮት ሆነባ። አንዱ ራሱን መለኮት ሲጀመር መለኮት ራሱ ቆይ እስቲ አንድ ሳልኖር መለኮት ራሱን ሊሚት ያደርጋል እንዴ? እንዴት ነው ሳልኖር ሊሚት ስትል ምን እያልክ ነው? ራሱን በቃ እንትን ክብሩን ተው መለኮት ምን ይላል መሰለህ? ከእግዚአብሔር ጋር መተካከልን መቀማት እንደሚ ቆይ ኧረ አንዴ ሽሜ መለኮት አለ ሊሚት ሆነ በቃ ምን አለ መሰለህ? መለኮታዊ ክብሩን ተወ ሳይሆን እኛ መለኮታዊ ክብሩን ተወ ሳይሆን እግዚአብሔርን በመለኮታዊ ማንነቱ በግርመው ወደ ምድር አልመጣም። ለምን ከተባለ በግርመው ቢመጣም ምድር አትችለውም። ምክንያቱም የጢሞቴዎስ ላይ ይናገራል እግዚአብሔር መለኮትነት አምላክ አልነበረም ነው። በምድር ላይ እያለ አምላክ አልነበረም ነው እያለ አምላክ ያለ መወሰን። አሁን ቅድም አንተ ምን ስትል ነበረ? መለኮትን እየቆጠርክ ነበረ። መለኮት አይቆጠርም። እሱ ሌላ ነው። አይ በዛ ጭምር ነው አምነው ነው ኢየሱስ የመጣው። አምላክነቱን አልተወም። ለምሳሌ ምን መሰለህ? እኛ ያለ
መወሰን ማለት ለምሳሌ በሁሉ መምላትን ሳይተው በተወሰነ እንላለን። በሁሉ ቦታ ለግን ደግሞ ተወሰነ የማይታየው ታየ ነው። እሱን አይደለም የጠየቀው። ኢየሱስ አምላክነቱን ትቶት ነው የመጣው? መለኮትነቱን ወሰነ? አምላክነቱን ትቶ አልመጣም እኮ ሽሜ እንደዛ እያለን እኮ ነው። መለኮትነቱን አይደለም አምላክነቱን ትቶ አይደለም። ሽሜ ቆይ ታወራለህ። ቆይ ሽሜ አምላክነቱን ትቶ መጣ አላለህም? በደንብ ሰምቼዋለሁ። እንደው በደንብ እያብራራልን ነው። ጥሩ ነገር ብሎናል። እንደዛ ስላለ እኮ ነው ደንግጬ ገብቼ እኮ ነው። እኔ ሲጀመር ሙቤና እሱ ነው እያወሩ ነበር። ተው አላለህም? ሰምቼዋለሁ በደንብ አምላክነቱን ወስኗል ማለት እዚህ ጋር እኮ እንደሚናገር ግልጽ እኮ ነው እኮ። ለምን በደንብ በቅንነት ልብ ለምን እናንተ ለመረዳት አትሞክሩም? አሁን ለክርክር ለምናምን ሳይሆን ልጨርስ። ሃይማኖታዊ አስተሳሰብ ረጋ ብቆ ልጨርስኝ። ሃይማኖታዊ ንገረኛ፣ አስተካክል። ትቶት መጥቷል አልመጣም? ወሰነው ራሱን። ትቶት መጥቷል ወይስ አልመጣም? ትቶት መጥቷል በሚለው ኮንሰፕት ሳይሆን መረዳት ያለብን እሺ ትቶት መጥቷል ወይስ አልመጣም? ሽሪንክ አደረገው። ሽሪንክ የሚል ሀሳብ ይገልጸዋል። ሽሪንክ ማለት ትቶት መጥቷል ወይስ አልመጣም? ልጨርስልህ ድገምልና እሱን ትቶት መጥቷል ወይስ አልመጣም? ትቶት መጥቷል ማለት አይደለም። ትቶት ከመጣውማ በቃ ግል ተመልሶ ለምን ወደዛ ይሄዳል? ሙቤ ትቶት መጥቷል አላለም ቅድም? ኖ ሽሪንክ አድርጓል ራሱን። ወስኗል ራሱ። ሽሜ ኢየሱስ በምድር እያለ መለኮት አብሮት ነበር ወይስ ስጋዊ ማንነት ብቻ የነበረው? በስጋዊ ማንነቱ ነው የተገለጠው፣ በመለኮታዊ ማንነቱ አይደለም። እዚህ ጋር እኮ ይናገራል። ባለፈ ስናወራ ኢየሱስ በምድራዊ ሕይወቱ መለኮት አብሮት ነበር ወይስ በስጋ ማንነቱ ብቻ ነበር ኢየሱስ የነበረው? መለኮት በአብ መልኩ አብ አሁን አብ ከሱ ጋር ነበር። ወልድም በአብ ውስጥ አብን ወደ ጃ ነው ምልክ አብን ስለ አብ አይደለም። ኢየሱስ በምድር ዓለም ላይ ሲኖር መለኮት አብሮት ነበር ወይ በስጋ ማንነቱ ነበር የተገለጠው? ማለት በስጋ ማንነቱ ነው የተገለጠው። ስጋ ለብሶ ስለዚህ በስጋ ወራቱ ላይ መለኮት አብሮት አልነበረም ማለት የሞተውን በስጋ አልነበረም ሳይሆን አብሮ አልነበረም ሳይሆን በማንነቱ በወልድነቱ ራሱን ምን ብሏል? ወስኖታል። ገብቶኛል። ወስኗል አለ። ለምሳሌ ወደ ፖይንቱ ጋር ሂድና ኢየሱስ የተሰቀለው በስጋ ማንነቱ ነው አይደል? በስጋ ማንነቱ ነው የተሰቀለው። ኦኬ ሲሞት መለኮት አብሮት አልሞተም ማለት በስጋው ነው የሞተው አይደል? በመለኮት በስጋ ነው። የአደምን እኮ ወደ አለመክፈል ነው የመጣው። ትክክል። ስለዚህ ኢየሱስ በስጋ ወራቱ እያለ መለኮት አብሮት ነበር አልነበረም? መለኮት አብሮት አለ። ግን እሱ በሰውነቱ ውስጥ አሁን እንዴት ልበል? ለምሳሌ አንድ እርግብ እንውሰድ። እርግብ ክንፏን ትዘረጋለች አይደል? ምሳሌ ልስታ በምሳሌ ምሳሌ አልጠየቅንም። ሲምፕል ጥያቄ ጠየቅን። በምሳሌ እኮ እያስረዳን ምሳሌውን ሳይሆን አንተ የምትመልስልን ኢየሱስ በስጋ ወራት 33 ዓመት በምድር ሲኖር በስጋው ነበር ሲንቀሳቀስ የነበረው አይደል? በስጋ ነው። እንደኔ እናንተ ይርበዋል፣ ይጠመዋል። ስለዚህ ያኔ በስጋ ወራቱ ሲንቀሳቀስ መለኮት አብሮት አለ ወይስ መለኮቱ ጥሎት ነው የመጣው? ምክንያቱም የባሪያ መልክ ስለለበሰ መለኮት አልጣለው። መለኮት ከሱ ጋር አለ። በማንነቱ ግን በሰውነት ነው የሚንቀሳቀስ የነበረው በማንነቱ። ቀጥል። ሀሳቡን ቀይሮታል። ኤኒዌይ ብቻ ያው አሁን ከ5 ደቂቃ በኋላ ሽፍት እንደምታደርገው ገልጽ ነው። ቀጥል። ምንድነው ሀሳቡን የቀየርኩት? ምንድነው የዚህ ጋር እኮ ይናገር። ቅድም እኮ አነበብኩኝ እኮ እዚህ ጋር እኮ በፊልጵስዩስ ምዕራፍ 2 ላይ ያለውን ሀሳብ እኮ ነገርኩኝ። ሽሜ ኢየሱስ ምድር ላይ ያለ ሲመለክ ነበር። ኢየሱስ ምድር ላይ የመመለክ ዓላማ ይዞ አልመጣም። ለምን ለምንድን ያልተመለከው? አምላክነቱን ትቶ ነው የመጣው። እሱ የመመለክ ዓላማ አይደለም ያለው። እዚህ የመጣበት ዓላማው ክርስቶስ እኮ እሱን እኮ ነው። ቅድም ትቶ ነው የመጣው ወይ ስንል አይ አልተወም አልከን። አሁን ደግሞ ትቶ ነው የመጣው አልክ። የት ነው ትቶ የመጣው? መተው ሲባል እንዴት ነው? አሁን ለምሳሌ መተው በቃ ተወው፣ ከዛ በኋላ ዞር ብሎ ማያየውም አይነት እንደዛ አይደለም። ዞር ብሎ ያየዋል። እሱማ እንዴ እንቁላል ነው እንደ ጣለው። አይ ኖ ቁም ነገራዊ ጨዋታ እንጨዋት። ሌላ አይነት ቃላት በመሀል ምንድን ነው የምታመልከው? ሽሜ በክርስትና ምንድን ነው? ፕሮቴስታንት ነው ወይስ ምንድን ነው? እኔ ፕሮቴስታንት ነኝ። ምን ኦኬ፣ ፕሮቴስታንት ምንድን ነው? ቃለ ሕይወት መካነ ኢየሱስ ወይስ ሙሉ ወንጌል? ሙሉ ወንጌል ነው። አይ ጥሩ ነው። አይ ነገር እዛ እንኳን አንለያይም፣ ጥሩ ነው። ነገር ግን ምን አለ መሰላችሁ፣ አሁን ምንድን ነው ሽሜ ያለው በነገረ ክርስቶስ ላይ ሰው ሁሉም እውቀት አይኖረውም፣ ሁሉም ማጋለጽ አይኖረውም። አሁን ሽሜ ወይም እኔ ብንስት
ክርስትና እንደዛ ነው ማለት አይደለም። ከዛ ደግሞ የአባቶችን አስተምሮ ይታያል። ነገር ግን ምንድነው ቅድም አሁን በስጋው ስትሉ ምን እያልተባለ ነው? በእኮ አያያዥ እኮ ናት። በስጋ ማለት መለኮት በስጋ ማለት ነው። ለምሳሌ መለኮት ሞቷል አልሞተም? የማይሞተው ሞተ ስንል ለማን ነው ምንል? የማይሞተው የሰው ልጅ ጥንት አይሞትም እንዴ? ምን ስላለ? መለኮት ስለለበሰ። ክርስቶስ ስጋ ያስፈልገው እኮ መለኮት ስለማይሞት ስጋን ገንዘቡ አደረገ። ቅድም ደግሞ ምንድነው የተባለ? ይኸውላችሁ ትቶ መጣ ምናምን አለ ስትሉ ነበረ። በደንብ ልንገራችሁ፣ አዳምጡኝ። ኢየሱስ ክርስቶስን እኛ መለኮትን ርቀትን ሳይለቅ መግዘፍ፣ ግዝፈትን ሳይለቅ ደግሞ መርቀቅ፣ ምላትን ሳይለቅ መወሰንን ሳይለቅ ደግሞ መምላት። ይሄ ነው ነገረ ክርስቶስ በጥቅሉ ጠቅል ሲደረግ እንጂ አምላክነቱን ትቶ ደግሞ ኋላ የሚነሳ አምላክ እንደዛ የሚባል። ነገር ግን በመለኮታዊ ግርማው አልመጣም። እንደዛ ቢሆን ማን ይቀርመዋል? አምላክ እኮ ነው። እንደዛ ከሆነ ኦፍ ኮርስ እናንተ እንደምትሉት አምላክ ሰዎች የሚጽፉት ነገር ግን የሚሞትን ስጋ ለበሰ። ለምን? ስጋ መዋቲ ስለሆነ። ለምን? መለኮት ስለሆነ። በግርማ ሞገሱ አልተገለጠም፣ ለሙሴ እንደተገለጠለት ለማለት ነው። አመሰግናለሁ። እሺ ሳልኖር አንድ ቡና ወይም ስኳር ቡና ወይም ሻይ በስኳር ሲሆንና በጨው ሲሆን ልዩነት አለው? አዎ አለው። ለምንድነው እኛ ምሳሌ ስንሰጥ የምትከለክሉ? ለምንድነው እናንተ ምሳሌ ስትሰጡ የምንሰማው? ለምን? አንዴ ሳልኖርን ላናግረው። ቆይ አይ ነው ይሄ አግባብ አይደለም። እውነት። እሺ ቀጥል። ችግር የለውም። ሳልኖር ቡና በስኳር ወይም በጨው ብጠጣ ቡናነቱን ይለቃል? ጣዕምነቱን በስኳርና በጨው ሲሆን ጣዕሙ ይለቃል። ግን ይሄ ሎጂኩ ምንም እንትን የለውም። የነገረ ክርስቶስ ወይም የነገረ መለኮት ማስረጃ አይደለም ፖይንትነቱ። በእርግጥ ጥቁርነቱን አይለቅም። ነገር ግን ጥቁርነቱን አይለቅም፣ ጣዕሙን ግን ይቀይራል። ጥቁርነቱን ቡናነቱን አይለቅም። አይለቅም፣ ጣዕሙን ይቀይራል። ተበዛበት ይቀየራል። የምን ባህሪው ነው የሚቀየረው? የመጣፈጡ ምንነቱ ግን አይቀየርም። ምንነቱማ ቡናማ ያው ቡና እኮ ነው። ቡናና ወተት ብትለው ለምሳሌ ወይ ቡና ወይ ወተት አይሆንም። የቱሳሄ ወይ ሙላጤ የሚሆን ይመጣል። ገባኝ። አሁን ቡና ጠጣው ነው የምትለው ወይስ ቡና በስኳር ቡና በጨው ጠጣው ነው የምትለው? በጠጣው በተጨመረበት ነገር ጠጣው የምትል እኮ ሻይ ጠጣው አትልማ። ቡና ነው በስኳርም ሆነ ቡና ራሱን የቻለ ቡና ነው። ሻይ ደግሞ ራሱን የቻለ ሻይ ነው። ገብቶኛል። ቡና በስኳርም ጠጣ በጨውም ጠጣ ቡና ጠጣው ነው እንጂ የምትለው ሻይ ጠጣው አትልም። ኦፍ ኮርስ አዎ ልክ ነው። ዋናው የጠጣበት በስኳር ስለሆነ ቡናነቱ በጨው ስለሆነ ቡናነቱ አትልም። ራይት? አልልም። አዎ አምላክ በስጋ ሲገለጥ አምላክነቱን ትቶ ነው ወይስ አምላክነቱ አለ? በስጋ ተተገለጠ መሆኑ ነው አምላክ የሆነው። እኛ አምላክ ምለው ስጋን ነው እንዴ? ስጋ እኮ የሚራብ የሚጠማ ፍጡር የሆነ ነው። አሁን አንዳንድ አይደለም። አሁን ልክ ሳይሆን ለመማርም ስለሆነ አንደኛ እኛ እንዴት እንደምንል ማወቅ አለባችሁ። እኛ እኮ ክርስቶስ ፍጹም ሰው እንላለን እኮ አለቀ። አሁን አንዳንዴ ሰው እኮ ነው። አዎ ሰው ነው፣ ራሱ ሰው ነኝ ይላል። ነብይ ነው። አዎ በስጋ ተገልጦ ነው አይደል የምትሉን? አንዴ ሳይረዝም አምላክ በስጋ ተገለጠ የባሪያን መልክ ያዘ በሚለው አንድ ያዳምጠኝ እባክህ። በሚለው መስተዋድድ ቅድም በስኳር በጨው እንዳልነው አሁን በስጋ ስለተባለ አምላክነቱን ያስለቅቀዋል። አምላክነት ስጋን ገንዘቡ አደረገ። ቅድም የቡናነትን ባህሪ አልነፈገውም በስኳር በጨው መሆኑ። በስጋ መሆኑ አምላክነቱን አያስለቅቀውም። ኦፍ ኮርስ ነገር እሺ፣ የአምላክነት ባህሪውን ይቀይሯል። አምላክነት ባህሪ አምላክ ሲጀመር ባህሪው አይቀየርም። አምላክ ባህሪው የሆነ ፍጡር ነው። በስጋ ስለሆነ የአምላክነት ባህሪን ይለቃል። በስጋ ስለሆነ የአምላክነትን ባህሪ ማለቀቅ እኮ አላልንም እኛ። እሺ በጣም ጥሩ። አምላክ ከስጋ ባህሪው ውጪ አይሞትም ነበር። በስጋ ሲሆን ይሞታል ወይስ አይሞትም? ስጋን ገንዘቡ አደረጋልን እኮ የሚሞትን ስጋ ገንዘቡ አደረገ። ገባኝ። የአምላክ ባህሪ አለመሞት ነበረ። በስጋ ሲገለጥ ግን ሞተ። ባህሪው ተቀየረ ወይስ አልተቀየረም? ምናኛ መለኮት ተለውጧል። እዚህ ጋር ምንድን ተገናዝቦ ስንል ለዛ እኮ ነው ታቅቦ ተገናዝቦ ምንል። አምላክ ተለውጦ የመረጋጋት አንዴ ትንሽ ጉንጭ ለጉንጭ እንደዚህ እየሄድን ነው። ኦኬ እኔ ጉንጬን ልጨርስ አንተም ትጨርሳለህ። ምን አልኩ መሰለህ? በስኳር በጨው ስትል የቡናን ባህሪ እንዳልቀየረው ሁሉ አምላክን በስጋ አልከው በአጥንት የአምላክነቱ ባህሪ አይቀየርም ካልከኝ ዘንዳ አምላክ የመሞት ባህሪ አልነበረውም። በስጋ ሲሆን ግን ሞቷል ወይስ አልሞተም?
አምላክ በስጋ ሞተ። የመጀመሪያው ነገር ያመጣው ምሳሌዎቹ እኩል ከእውነታው ጋር የሚሰፉ አይደሉም። በነገራችን ላይ አንሰፋቸውም። በቃ ምሳሌውን ከተረዳኸው በኋላ እዚህ ጋር እንድትረዳኝ እኔ እንዳዳመጥኩ ደግሞ አንተም አዳምጠኝ። ትልልቆች ስለሆንኛ ወደ 30 እየገባን እንደማመጥ እንደ ትልቅ ሰው ምን መሰለም፣ የመጀመሪያ ምሳሌ ሰዎች እንዲገባቸው ነው እንጂ ምሳሌ በሙሉ አካል አይደለም። ምሳሌ የዛን የምታመጣውን ነገር ተወከለ ምኑ ምሳሌ ሆነው ምሳሌ ተጻለበት እና እንደዚህ የግድ ካልሆነ አትልም። አንድ ሁለተኛው አምላክ በስጋ ሞተ። መለኮት የማይሞተው መለኮት በስጋ ሞተ እኮ ነው። እኛ እኮ መለኮት በስጋ ሞተ ገንዘብ ባደረገው የማይሞተው ሞተ ብለን ስንል ለስጋማ ጥንቱንም ሟች ነው። ስለዚህ መለኮትን ስጋን ለበሰ። ለምን ሊሞት መጣ? በመለኮቱ ስለማይሞት ስጋን ገንዘብ ተለውጦ ነው ታልክ። መለኮቱ ላጤ የለበትም፣ አልተለወጠም፣ ገንዘቡ ነው ያደረገ። እሺ ጨረስክ? አምላክ የመሞት ነው ያለ መሞት ባህሪ ነው ያለው? አምላክ አይሞትም። አይሞትም። በስጋ ሲሆን የመሞት ባህሪ ነው ያለ መሞት ባህሪ ነው ያዘው? ስጋ ደግሞ መሞት። በስጋ ሲሆን የመሞት ባህሪ ነው ያለ መሞት ባህሪ ነው ያለው? በአምላክ የሚሞትን ስጋ ገንዘቡ አደረገ። ምን አደረገ አላልኩም። በስጋ በነበረበት ጊዜ የመሞት ነው ያለ መሞት ባህሪ ያለው። የማይሞተው መለኮት በስጋ ሞተ። ፈጣሪ ሆይ አምላክ በስጋ በተገለጠበት ጊዜ ባህሪው መሞት ነው ወይስ አለመሞት? ኦር ደግሞ መሞት ማለት ባህሪው የማይሞት ነው። እኛ አምላክ ባህሪው የአምላክ ባህሪው ሞተ መቻል ነኛ ባህሪ ይሞታል። እሱን ጨረስን። የአምላክ ባህሪ የማይሞት ነው አለ እና ባህሪ ሞተ ካላልን ባህሪ ለምን ሞተ ትለኛለህ? ይኸውልህ የአምላክ ባህሪ በስጋ ከመገለጡ በፊት አለመሞት ነው አለ። ኢተርናል ነው፣ መጀመሪያ መጨረሻም የሌለው ነው አለ። በስጋ ሲገለጥ የአምላክ ባህሪ መሞት ነው ወይስ አለመሞት ነው? እኛውንም አምላክ ሞት አላለ። አምላክ በለበሰው ስጋ ሞተ ነው እንጂ የሞት አምላክ በለበሰው ስጋ በገንዘብ አምላክ በስጋ በተገለጠበት ጊዜ የመሞት ነው ያለ መሞት ባህሪ ነው ያለው። ባህሪ ያለው አመጪስ አምላክ በስጋ ሲገለጥ ባህሪ አይሞትም። ባህሪ ሞት አይባልም። ባህሪ ይሞታል አላልኩም። አምላክ በስጋው ሲገለጥ ለምሳሌ አንተ በስጋ ነው ያለው አምላክ በባህሪው አይሞትም። ይኸውልህ ጠቅለል አድርገህ አምላክ በባህሪው አይሞትም። አምላክ በባህሪው አይሞትም። በስጋ ሲገለጥ ይሞታል አይሞትም? የሚሞት ስጋን ገንዘቡ አደረገ እኮ። በስጋ በተገለጠበት ጊዜ ሁለት ማንነት ነው ያለው? አንድ ማንነት ነው ያለው? አንተ ስንት ማንነት ነው አንተ ያለ? ስጋ አለ የለህም? አንተ እንደው በአንተ አንድ ማንነት ነው ያለኝ እኔ። ቆይ አንተማ ሰው ነው። ቆይ ስጋ አለ የለህም? አንተ አለኝ። ነፍስ አለ የለህም? አለኝ። አሁን የምትዋራኝ ስጋ ነው ወይስ ነፍስ ነው? ስጋና ነፍሴ አንድ ላይ ሆኖ አንድ ማንነት ማለት ነው። አዎ። እሺ ስትሞት የምትሞተው ስጋ ነው ነፍስ ነው የሚሞት? ስጋይና ነፍሴ ነው የሚለያዩት እኮ የሚሞተው ሞተ የምትባለው ምን ነው? ስጋይና ነፍሴ ሲለያዩ ሞትኩኝ ይባላሉ እኮ። የሞተው ነፍስ ነው ስጋ ነው? የሁለቱ መለያየት ነው ሞት የሚባለው። ሞት እኮ መለየት ለምንድን ነው? ለመሞት። እሺ ምን ነው ሞት የሚሆን ምን ነው? ስጋዬ ከነፍሴ ጋር ከተለያዩ ሞትኩኝ ይባላሉ። አንድ ላይ ሲዋሃዱ ሞት ለነፍስ ይስማማዋል ወይስ ለስጋ ነው? ይኸውልህ ሞት በነፍስ ላይ ብቻ የሚያጠነጥን በስጋ ላይ ብቻ ይኸውልህ ልንገርህ ነው እንድንግባባበት ነው። ሞት ለነፍስ ነው ማለት ነው። መጀመሪያ እሺ አንተ ሞት አልገባህም ራሱ። ሞት ምን ማለት ነው? መለየት። ሞት ማለት መለየት ነው። የስጋ መለየት ነው። አለቀ። ስቶ ችግር የለም። የስጋ ከምን መለየት? የአማርኛውን ዘይቤ ለእኛ ተወው። ቅኔ የተቀኘው ሰው ነኝ። እሱን ተወው ዝም ብለህ ከፈለከኝ ችግር የለውም ሳልኖር። ይኸውልህ አሁን ተረጋግተህ አውራ። ሞት ማለት ምን ማለት ነው? ሞት ማለት የስጋ መለየት ወይም ደግሞ እረፍት ይባላል። ሞት ማለት የሞት ደግሞ አንዴ ትንሽ ተረጋጋ። ትንሽ የስጋ የሆነ መለየት ስትል ከምን ጋር መለየት? እንትን አታርግ። ምን መሰለህ አታርገኝ። አሁን እንደ ችኩል ሰው ምናምን እየቸኮልክ ስለሆነ ነው እንጂ ሳትቸኩል ቸኮልክ አላልኩም። አይደለም መለየት ስትል አይደለም። እሺ እሱን ተው፣ የሚጠቅመን ነገርን ብቻ እናውራ። ይኸውልህ ተረጋጋ ምናምን ስትል ልክ እኔ ስርዓት እንደሌለኝ ምናምን ተረጋጋ የሚባል ራሱን ላልገዛ ሰው ህፃን ለሆነ ሰዎች አላልኩም ነው። እሱን ተው። አሁን ይሄ ምንም አይጠቅመንም የምታወራው ነገር። የሚጠቅመን ነገር ነው። መለየት ስትል ምን ከምን ጋር ነው? ሁለት ነገር ሲለያዩ ነፍስ ከስጋ መለየት፣ ነፍስ ከስጋ መለየት ነው። አሁን እንቀጥላለን ወደ ፖይንት ወደ መጣው። መሞት የሚል ነገር ለስጋ ነው ለነፍስ ነው እኮ። መሞት ምን ማለት ነው አለ መጀመሪያ። መሞት መለየት ነው አለሽ። መለየት ምንና ምን መለየት? ነፍስና ስጋ ነው። እየጠየኩ ነው። ከተጠይቀኛለህ አንተ ለአንተ ቅድም ሞት በባህሪያችን አለ። ስለዚህ ያ ሞት ስንለው ሞት የሚሰማው ለስጋ ነው ለነፍስ ነው?
እኮ መጀመሪያ ሞት ምን ማለት ነው አልኩ። ሞት ማለት ሞትን መለስኩልህ። መለየት ነው። ሞት ስንል ሁለት አይነት ነው። ለምሳሌ የሞት ሞት አለ። ሞት እረፍት ይባላል። ሞት ደግሞ የስጋ መለየት፣ የነፍስና የስጋ መለየት ብዬ ነገርኩ። በቃ ስለዚህ ነፍስና ስጋ ሲለያዩ ምን ይፈጠራል? መለያየት እኮ ሲለያዩ ምን ይፈጠራል? ነፍስህ ከስጋ መለያየት ሲለያዩ ምን ይፈጠራል? ምን ይፈጠራል? ምን ትለኛለህ? ስጋ ወደ አፈር ይሄዳል። ነፍስ ደግሞ በመልካም ስራዋ ወይም በክፉ ስራዋ ወደ ቦታ ትሄዳለች። ሁለቱ ሲለያዩ ሞት ነው የሚፈጠረው በመሃላቸው። ሞት ይባላል። ስጋና ነፍስ ሞትን እኮ ተረጎም ነው። ሞት ሶስት አይነት ነገር አለ አልኩ። የመጀመሪያው እረፍት ወይም ደግሞ ሞት ይባላል እንደ ባህላችን። የስጋ መለየት ብሎ ይጠራል አልኩ አይደለ? ያ ማለት ነፍስ ከስጋ። ስለዚህ ለነፍስ ሞተች አይባልም። ነፍስ ከስጋ ተለየች ነው። ነፍስ ሟቴ አይደለችም በባህሪዋ ብዬ አስረዳሁ። አልተግባባንም? እስካሁን ተግባብተናል። ከዛ በኋላ አንተ ደግሞ አሁን መስመር ትለቅብኛለህ። ሞት ምን ማለት ነው አለን? እሺ ሞት ማለት የስጋና የነፍስ መለየት። ስለዚህ ነፍስና ስጋ ሲለያዩ ምን ሆንክ ትባላለህ? ሞትክ ትባላለህ። ሞትክ ትባላለህ። በጣም ጥሩ። ኢየሱስ በስጋ በምድር ላይ ሲኖር በነበረ ጊዜ ነፍሱ ከስጋው የመለያየት ባህሪ ነበራት ወይስ አልነበራትም? ነፍሱ ከስጋው ኢየሱስ ክርስቶስ በስጋው ሞቷል። በስጋ ሞቷል አይደል? የአምላክነት ባህሪውስ? አምላክ ያለ መሞት ባህሪው ነው ያለው። አምላክ ሞተ ስንል መለኮት ስጋ የተለየው መለኮት የተለየው ስጋ የለም። ስጋው የምን ባህሪ ያለው? ስጋው የመሞት ባህሪ ያለው አይደል? የመሞት ባህሪ ያለው። አምላክነቱስ? አምላክነቱ ደግሞ አይሞትም። ሁለት ባህሪ ነው ያለው ኢየሱስ ምድር ላይ ያለ። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል። ኦኬ፣ ከሁለት ባህሪ ወደ አንዱ ባህሪ አለመሞት ነበር፣ አንዱ መሞት ነው። ወደ አንድ ባህሪ ሲመጣ ምንድን ነው የሆነው? ከሁለት ባህሪ አንድ ባህሪ ስንል ውስን አንድ እያልን አይደለም። ሁለት ነው። አሁን አንድ እንደሚባለው አንድ እያልን አይደለም። አሁን ከሁለት ባህሪ አንድ ባህሪ ማለት እያላችሁ አይደለም። ሁለትስ እያላችሁ ነው። ቆይ ሁለትም እያልን አይደለም። በደንብ አዳምጠኝ። ከሁለት ባህሪ አዳምጠኝ። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ስንል ከሁለት ባህሪ ማለት የስጋ ባህሪ ያለ፣ የመለኮት ባህሪ ያለ። ነገር ግን የመለኮት ፍቃድና የስጋ ፍቃድ ለየብቻ የሚኖር ማለት አይደለም። ተስማምቶ ተዋህዶ በታቅቦ የሚኖር ማለት ነው። አንተ አሁን ምን እያነሳህል ነው? ሁለት ፈጽሞ ሊስማሙ የማይችሉ ነገራቶችን ልታስማማ፣ እሳትና ውሃን አንድ ላይ ልታኖረን እየፈለክ ነው። መሞትና አለመሞት ፍጹም የተለያዩ ባህሪያቶች ናቸው። ስለታቅቦ አንዳንድ ቪዲዮዎችን ስትናገርም አያለው። እስኪ ክርስቶስ ሲያስረዳን ታቅቦ ስንል ምን እያልን ነው እኛ? ወይም ቱሳሄ ውላጤ ምን እያልን ነው? ታቅቦ ስንል ምን እያልን ነው እኛ? አንዳንዴ ባልገባን ነገር ላይ ስንናገር ስለምንስት እስቲ ንገረኝ። እስቲ አሁን ታቅቦ ስንል እኛ ምን እያልን ነው? ታቅቦ ማለት ምን ማለት ነው? እስቲ አስረዳኝ። እኔ አላውቅም ታቅቦ ምን ነው። አስረዳኝ ሳይሆን እና አሁን እና አልገባ። ኦኬ ኦፍ ኮርስ ታቅቦ ማለት ባለመቀላቀል፣ ባለመለያየት፣ ባለመነጣጠል ማለት ነው። እነዛን ቅድም አንተ ሁለት ባህሪ ያልካቸውን መለኮት ተለውጦ ወደ ሰው፣ ስጋም ደግሞ ተለውጦ ወደ መለኮት ሆነ እያልን አይደለም። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ማለት ኢየሱስ ክርስቶስ በስጋ ወራቱ እያለ ባህርን ሲከፍል በአምላክነቱ ነው፣ ሲራብ ሲጠማ ደግሞ በሰውነቱ ነው ብለን አንልም። ነገር ግን የስጋም ባህሪ ያለ፣ የመለኮትነትን ባህሪ ያለ፣ እነዛ ግን ተቀላቅለው በአንድ አልሆኑም። ቱሳሄ የለበትም፣ ውላጤም የለበትም እያልን ነው። እሺ በጣም ጥሩ። ቱሳሄም ውላጤም የለበትም። ከሁለት ባህሪ ወደ አንድ ባህሪ ያልክ፣ ሁለቱ ባህሪ ምንና ምንድን ናቸው? የሰው ባህሪና የመለኮት ባህሪ። ወደ አንድ ባህሪ የመጣው የምን ባህሪ ነው? በታቅቦ። የምን ባህሪ ነው? የአንዱ ባህሪ የሰው ባህሪና የአምላክ ባህሪ ያልክ እኮ። መለኮት ገንዘቡ ታደርግ የስጋ ባህሪ፣ መለኮት ገንዘቡ። መጀመሪያ ሁለቱ ባህሪ የሰውና የአምላክ አልክ። አንዱስ ባህሪ ሶስት ጠራቸው እኮ። ይኸውልህ ከሁለት ባህሪ ወደ አንድ ባህሪ አልከኝ። ሁለቱ ባህሪ ምን? መለኮታዊ ባህሪ አለ፣ የኛ ባህሪ አለ፣ አዳማዊ ባህሪ የሚባል። እሱ ሁለቱ ባህሪ ነው። ሁለቱ ባህሪ የመለኮትና የሰው አልከኝ። አንዱስ ባህሪ ሶስት ባህሪ የሚል ወጣኝ እኔ። ከሁለት ባህሪ ወደ አንድ ባህሪ መጣ አልከን። እንዴ ምን እያወራህ እንደሆነ ልረስ ታውቀዋል። ታዲያ አልከው እኮ አንተ ቆጠርከው እኮ።
ይኸውልህ ምን አልክ መሰለህ ሳልነው ከሁለት ባህሪ አንድ ባህሪ አልኩ። ሁለቱ ባህሪ ምንድን ናቸው? ምን ማለት ነው? ስጋና መለኮት አልኩ። ስጋና አንዱስ ባህሪ የመጡበት ሁለቱ ባህሪ ስጋና መለኮት ነበር። ታቅቦ በተዋህዶ እኮ ገባኝ። ተዋህዶና ታቅቦ ባህሪ አይደለም። ይሄ ድርጊት ይባላል ወይም የተደረገበት ይባላል። ተገናዝቦ ዘርፍ ይባላል። እሺ ኢየሱስ በባህር ላይ በመርከብ ተሳፍሮ በነበረበት ጊዜ ተኝቶ ነበር አይደል? ኦፍ ኮርስ ተኝቷል። አሁን ሁለት ባህሪ የለውም ወደ አንድ ባህሪ ተለውጧል ብለህናል። ሁለት ባህሪ የለውም ከሁለት ባህሪ አንድ ባህሪ ብያለሁ። ተዋህዶ በታቀበውን አትርሳዘለኝ። ቀጥል። እዛ ጋር የታቀበው ምንድነው? የሚላትን ጥያቄ እያመጣ ነው። በተኛበት ጊዜ መለኮት ነው ተሰምቷል አልሰማም እያልከኝ ነው። ቀጥል። አውቀዋለሁ ምን እንደምትለኝ ቀድሜ ያውቃለሁ። ቀጥል እኮ ቀድመህ ካወቅህ መልሱን ስጠን። የተኛው አምላክነቱ ነው። ኢየሱስ ክርስቶስ በባህር ላይ እያለ በአንቀላፋ ጊዜ መለኮቱ ሰምቷል ወይስ አልሰማም ነው ያልከኝ አይደለ? የተኛው በመለኮቱ ነው ወይስ በስጋው አይደለ? ታቅቦን እዚህ ጋር አስረዳኝ። ታቅቦ እዚህ ጋር አንነጥልም። በመለኮቱ ተኛ በስጋው ተኛ አንልም። ስጋው ቃል ክርስቶስ በለበሰው ስጋ ተኛ። ነጠልከው እኮ በለበሰው ስጋ ተኛ። በምንድን ነው? በማለት እኮ ማያያዣ ነው። ስጋው ማለት አንድ የሆነ ማለት ነው። ተዋህዶ ማለት ነው። ስጋው ምንድን ነው? በስጋው ስትል ስጋው ምንድን ነው? ይኸውልህ ስጋው አላልኩኝም። አሁን አንተ ስጋው ስትልና እኔ በስጋው ስል ይለያያል። አሁን ስጋውና በስጋው ታልኩኝ ኦፍ ኮርስ ሰው ብቻ እያልኩ ነው። በስጋው ታልኩ ግን መለኮት እያልኩ ነው። በስጋው መለኮቱም ሰውነቱም አብሮ ተኝቷል እያልከን ነው። ምን አይነት በቃ አሁን ስጋው ታልክ አንተ ሰው ብቻ እያልከው ነው ማለት ነው። ስጋው ተብሎ አይነገርም። በስጋው ካልኩ ግን መለኮትነትንና ሰውነትን እየጠራሁ ነው ማለት ነው። ስለዚህ በስጋው ተኝቷል ስትል በመለኮቱም በስጋውም ተኝቷል እያልከን ነው። በመለኮት ፍጹም ሰውነቱ ክርስቶስ በቃ ክርስቶስ በለበሰው ስጋ ተኛ፣ ገንዘብ ባደረገው ስጋ። በመለኮቱስ? በመለኮቱ አይባልም። በለበሰው በመለኮቱ ካልከውማ እኮ ነጠልከው እኮ። ለምን ታዲያ በአልኩ? አንተ እኮ በስጋው ብለህ ነጠልከው። በስጋው ስል ምን እያልኩ ነው? አልነጠልኩት። በስጋው ስል እኔ ምንና ምን እያከተትኩ ነው? እኔ በስጋው ስል እኮ መለኮቱም ስጋውም ተኝቷል እያልከን ነው። በአንተ አባባል አሁን ለምሳሌ እስቲ አንድ ነገር ልንገርህ እንድንግባባ። ጸባይ ሁሌም ደስ ይለኛል። ባይዘው አዳማጭ ነህ። እኛ ክርስቶስ ሞተ ስንል ምን አሁን እዚህ ላይ የሚመጣል? እዚህ ላይ አሁን እኛ ክርስቶስ ሞተ ስንል ስጋው ሞተ እያልን ነው ወይስ መለኮቱ ሞተ እያልን ነው? ስጋው ሞተ እያላችሁ ነው። ስጋው ሳይሆን ስጋው ሞተ አላልንም። ማስረጃ ስጠን እንደዚህ ለማለታችን። አሁን ባስረዳኝ መሰረት ነው። ምኑን የሞተው? ስጋው ሞተ የሚል ካለ ክህደትና ከሃዲ ነው። እኛ ስጋው ሞተ አንልም። በለበሰው ስጋ ማለት መለኮት ገንዘቡ ያደረገው ስጋ